በእስራኤል ላይ የቀረበ ክስ። በምድሪቱ በምትኖሩ በእናንተ ላይ እግዚአብሔር የሚያቀርበው ክስ ስላለው እናንተ እስራኤላውያን ይህን የእግዚአብሔርን ቃል ስሙ። ታማኝነት የለም፣ ፍቅርም የለም፣ እግዚአብሔርንም ማወቅ በምድሪቱ የለም። በዚያ ያለው እርግማን፣ መዋሸት፣ መግደል፣ መስረቅና ማመንዘር ብቻ ነው። ቃል ኪዳንን ሁሉ ያፈርሳሉ፣ ደም ማፍሰስና ግድያ ይበዛል። ስለዚህ ምድሪቱ አለቀሰች፣ በውስጧም የሚኖሩ ሁሉ ኮሰመኑ። የምድር አራዊት፣ የሰማይ ወፎች፣ የባህርም ዓሦች አለቁ። ነገር ግን ማንም ሰው አይከራከር፣ ማንም ሌላውን አይወንጅል። በካህናት ላይ ክስን እንደሚያቀርቡ ሕዝብህ እንደዚያው ናቸውና። ቀንና ሌሊት ትደናበራላችሁ፣ ነቢያትም ከእናንተ ጋር ይደናበራሉ። ስለዚህ እናታችሁን አጥፋታለሁ። ሕዝቤ ዕውቀት ከማጣቱ የተነሳ ጠፍቷል። ዕውቀትን ስለናቃችሁ እኔም ካህናት እንዳትሆኑ ናቅኳችሁ። የአምላካችሁን ሕግ ስለረሳችሁ እኔም ልጆቻችሁን እረሳለሁ። ካህናት በበዙ ቁጥር በእኔ ላይ የሚያደርጉት ኃጢአት በዝቷል፣ ክብራቸውንም በውርደት ለውጠዋል። የሕዝቤ ኃጢአት ለመብል ሆኖላቸዋል፣ ርኩሰታቸውንም እጅግ ወደዱ። ካህናትም ከሕዝቡ የተለዩ አይደሉም። ሁሉንም እንደ መንገዳቸው እቀጣቸዋለሁ፣ እንደ ሥራቸውም እከፍላቸዋለሁ። ይበላሉ ግን አይጠግቡም፣ ያመነዝራሉ ግን አይበዙም። እግዚአብሔርን በመተው ራሳቸውን ለአመንዝራነት ለአሮጌና ለአዲስ የወይን ጠጅ አሳልፈው ሰጡ። በእነዚህም የሕዝቤ ማስተዋል ተወሰደ። ከእንጨት የተሠራውን ጣዖት ምክር ይጠይቃሉ፣ ዘንጋቸውም ይመልስላቸዋል። የአመንዝራነት መንፈስ ያስታቸዋል፣ ለአምላካቸውም ታማኝ አልሆኑም። በተራሮችም ጫፍ ላይ ይሰዋሉ፣ መልካም ጥላ ባለው በባሉጥ በኮምቦልና በአውማ ዛፍ ስር በኮረብቶችም ላይ የሚቃጠል ቁርባን ያቀርባሉ። ስለዚህ ሴቶች ልጆቻችሁ ዘማዊ፣ ምራቶቻችሁም አመንዝራ ይሆናሉ። ሴቶች ልጆቻችሁ ዘማውያን ሲሆኑ የልጆቻችሁም ሚስቶች ሲያመነዝሩ አልቀጣቸውም። ወንዶች ከጋለሞቶች ጋር ይሴስናሉ፣ ከቤተ ጣዖት ዘማውያን ጋር ይሰዋሉና። የማያስተውል ሕዝብ ወደ ጥፋት ይሄዳል። እስራኤል ሆይ አንቺ ብታመነዝሪም ይሁዳ በበደለኛነት አትጠየቅ። ወደ ጌልጌላ አትሂዱ፣ ወደ ቤትአዌንም አትውጡ። ሕያው እግዚአብሔርን ብላችሁም አትማሉ። እስራኤላውያን እንደ እልህኛ ጊደር እልህኞች ናቸው። ታዲያ እግዚአብሔር እነርሱን በመልካም መስክ ውስጥ እንዳሉ የበግ ጠቦቶች እንዴት ያሰማራቸዋል? ኤፍሬም ከጣዖት ጋር ተጣምሯል። እስቲ ተዉት። መጠጣቸው ባለቀ ጊዜ እንኳ ዘማዊነታቸውን አያቆሙም። ገዦቻቸውም ነውርን አጥብቀው ይወዳሉ። አውሎ ነፋስ ጠራርጎ ይወስዳቸዋል፣ መሥዋዕቶቻቸውም አፍረት ያመጡባቸዋል።